ሰላም ጤና ይስጥልኝ። ዛሬ በመጽሐፍ ቅዱስ ውስጥ ካሉ እጅግ አስገራሚ ታሪኮች መካከል አንዱን ይዘንላችሁ ቀርበናል። ይህ ታሪክ ስለ አንድ ንጉሥ ነው፣ ስለ ይሁዳው ንጉሥ ምናሴ። ምናሴ ለ55 ዓመታት በኢየሩሳሌም የነገሰ ሰው ነው። ይህ የንግስና ዘመን በመጽሐፍ ቅዱስ ታሪክ ረጅሙ የንግስና ዘመን ነው። ነገር ግን ይህ ረጅም ዘመን በሁለት ተቃራኒ ገጽታዎች የተሞላ ነበር። በመጀመሪያው ግማሽ እጅግ ዘግናኝ ክፋት፣ በሁለተኛው ግማሽ ደግሞ ማመን የሚከብድ የንስሐ ሕይወት። የዛሬው ቪዲዮአችን ምናሴ እንዴት ከታላቁ አባቱ ከሕዝቅያስ መንገድ እንደወጣ፣ እንዴት ልጆቹን ለጣዖት እንደሰዋ፣ በባቢሎን እስር ቤት በሰንሰለት ታስሮ ሳለ ምን እንደገጠመውና በመጨረሻም እግዚአብሔር እንዴት እንደማረው በዝርዝር ያሳየናል። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በሁለተኛ ነገሥት ምዕራፍ 21 እና በሁለተኛ ዜና መዋዕል ምዕራፍ 33 ላይ ነው። ምናሴ ንጉሥ ሆኖ ሲነግስ ዕድሜው ገና 12 ዓመት ነበር። አባቱ ሕዝቅያስ እግዚአብሔርን የሚፈራ ጣዖትን ያጠፋና መቅደሱን ያነጸ ታላቅ ንጉሥ ነበር። ምናሴ ያደገው በዚህ መንፈሳዊ ሥርዓት ውስጥ ቢሆንም ልክ ሥልጣን እንደያዘ ግን አባቱ ያፈረሳቸውን የኮረብታ መስገጃዎች መልሶ መገንባት ጀመረ። መጽሐፍ ቅዱስ ምናሴ ያደረገውን ክፋት ሲዘረዝር እንዲህ ይላል። ለበዓል መሠዊያዎችን አቆመ፣ የአሼርንም ምስል ሠራ። በቤተ መቅደስ ውስጥ ለሰማይ ሠራዊት ማለትም ለከዋክብትና ለጨረቃ መሠዊያዎችን አቆመ። እስቲ አስቡት! እግዚአብሔር ስሜን ለዘላለሙ አኖርበታለሁ ባለው ቅዱሱ ስፍራ ውስጥ ምናሴ የጣዖትን አምልኮ አስፋፋ። ምናሴ በዚህ ብቻ አላበቃም። መጽሐፍ ቅዱስ እንዲህ ይላል፣ በሄኖም ልጅ ሸለቆ ልጆቹን በእሳት አሳለፈ። ይህ ማለት የገዛ ልጆቹን ሞሎክ ለተባለው ጨካኝ ጣዖት መሠዋት አድርጎ አቃጥሏቸዋል ማለት ነው። በተጨማሪም ሟርተኛ፣ መተተኛና ጠንቋይ ነበር። ከመናፍስት ጠሪዎች ጋር ይማከር ነበር። እግዚአብሔር ከፊታቸው ካጠፋቸው ከአሕዛብ ይልቅ ምናሴ የከፋ ክፋት አደረገ። በዚያም ዘመን የነበረውን ታላቁን ነቢይ ኢሳይያስን በመጋዝ አስከፍሎ እንደገደለው የይሁዳ ታሪክ ይነግረናል። እግዚአብሔር ለምናሴና ለሕዝቡ በተደጋጋሚ ማስጠንቀቂያ ላከ። በነቢያቱ አፍ ሆኖ ይህን ክፉ ነገር ስላደረጋችሁ የሚሰማው ሰው ጆሮ እስኪጮህ ድረስ በኢየሩሳሌም ላይ ክፉ ነገርን አመጣለሁ አላቸው። ግን ምናሴና ሕዝቡ ሊሰሙ አልፈለጉም። በመጨረሻም የእግዚአብሔር ፍርድ መጣ። እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው። እነዚያ ወታደሮች ምናሴን በመንጠቆ ያዙት። በመንጠቆ ሲባል በቀጥታ አፍንጫውን ወይም ከንፈሩን በብረት መንጠቆ በስተው በሰንሰለት አሰሩት ማለት ነው። የይሁዳ ንጉሥ የነበረው ኩሩ ምናሴ ዛሬ እንደ እንስሳ ተጎትቶ ወደ ባቢሎን ተወሰደ። በባቢሎን እስር ቤት ውስጥ ምናሴ ብቻውን ሆነ። ክብሩ ተገፈፈ። አገልጋዮቹም የሉ፣ አማልክቶቹም አላዳኑትም። በዚያ ጥልቅ በጨለማና በስቃይ ውስጥ ሳለ ግን አንድ ተአምር ሆነ። ምናሴ ልቡ ተሰበረ። የሁለተኛ ዜና መዋዕል ምዕራፍ 33 ቁጥር 12 እንዲህ ይላል፣ በተጨነቀ ጊዜ አምላኩን እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት እጅግ ተዋረደ። ምናሴ በዚያ እስር ቤት ውስጥ ወደ እግዚአብሔር ጸለየ። የለመነውም ልመና እጅግ ልብ የሚነካ ነበረ። እንዲህም አለ፣ ዓለምን ሁሉ የምትገዛ የአባቶቻችን የአብርሃምና የይስሐቅ የያዕቆብም የጻድቃን ልጆቻቸውም አምላክ ሆይ፣ ሰማይንና ምድርን ከዓለሞቻቸው ጋር የፈጠርህ፣ በቃልህ ትእዛዝ ባሕርን የገሰሳት፣ ቀላዮችን የዘጋህ፣ የሚያስፈራውንም የወሰንህ፣ ይኸውም በተመሰገነ ስምህ ነው። ኃይልህ ከመገለጡ የተነሣ ሁሉ የሚርድና የሚንቀጠቀጥ፣ ለክብርህ ከፍተኝነት ፍጻሜ የለውምና የቁጣም መቅሰፍት በኃጥአን ላይ ግሩም ነው። በትእዛዝህ ለሚሆነው ይቅርታ ስፍር ቁጥር የለውም። ገናና እግዚአብሔር አንተ ብቻ ነህና ይቅር ባይ፣ ከቁጣህም የራክ፣ ይቅርታ የበዛ፣ የሰውንም ኃጢአት የምታስተሰርይ አንተ ነህ። አሁንም አቤቱ የጻድቃን አምላካቸው አንተ ነህ፣
ንስሐን የፈጠርኸው ለጻድቅ ሰው አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብም አይደለምና፣ ነገር ግን የኔን የአህጡን ንስሐ ወደ ማየት ተመለስ። ቁጥሩ ከባሕር አሸዋ ይልቅ የሚበልጥ በደልም በድያለሁና ኃጢአቴም ብዙ ነውና፣ ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አገባቢ አይደለም። ሰውነቴን ከኃጢአት አሳርፋት ዘንድ በብረት ቀፎ ደከምሁ። በዚህም ደግሞ አላረፉም፣ መዓትህን አነሳስቻለሁና። ከንቱን ስመለከት የማይጠቅመኝንም ነገር ሳበዛ በፊትህ ክፉ ሥራን ሰርቻለሁና፣ አሁንም ቸርነትህን እየለመንሁ በብርክ ጉልበቴ እሰግዳለሁ። አቤቱ ጌታዬ ፈጽሜ በደልሁ፣ ኃጢአቴንም አምናለሁ። አንተንም እማልዳለሁ እለምንህም አለሁ። ይቅር በለኝ አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ። ለዘላለሙ ክፋቴን አትመልከትብኝ፣ በምድር ጥልቀቱ አትበቀለኝ። አቤቱ በንስሐ ለሚመለሱ ሰዎች አምላካቸው አንተ ነህና ቸርነትህ በእኔ ላይ ይገለጥ። መዳን የማይገባኝ ሲሆን በይቅርታ ብዛት አዳንከኝ። በየጊዜውና በሕይወቴ ዘመን ሁሉ አመሰግንሃለሁ። የሰማያት ኃይላት ሁሉ አንተን ያመሰግናሉና ለዘላለሙ ምስጋና ላንተ ይገባል። እግዚአብሔርም ምሕረቱ ሰፊ ነውና የምናሴን ልመና ሰማ። የሚያስደንቀው ነገር እግዚአብሔር ምናሴን ከመከራው ማውጣቱ ሳይሆን መልሶ ወደ ኢየሩሳሌም ወደ መንግሥቱ መለሰው። ምናሴም ያን ጊዜ እግዚአብሔር እርሱ አምላክ እንደሆነ አወቀ። ከተመለሰ በኋላ ግን እንደ ቀድሞ አልሆነም። እውነተኛ ንስሐ በተግባር እንደሚገለጥ አሳየ። ከተመለሰ በኋላ ያደረጋቸው ለውጦች እነዚህ ነበሩ። ባዕዳን አማልክትንና በቤተ መቅደስ ውስጥ ያቆመውን ጣዖት በሙሉ አወጣ። የእግዚአብሔርን መሠዊያ አደሰ። በላዩም የደህንነትና የምስጋና መሥዋዕትን አቀረበ። ይሁዳ ሁሉ የእስራኤልን አምላክ እግዚአብሔርን እንዲያመልኩ አዘዘ። ለኢየሩሳሌም የመከላከያ ግንብ በመሥራት ከተማዋን አጠናከረ። የንጉሥ ምናሴ ታሪክ የሚነግረን ትልቁ ቁም ነገር ከእግዚአብሔር ምሕረት ውጭ የሆነ ኃጢአተኛ የለም የሚል ነው። ምናሴ ልጆቹን የገደለ፣ ነቢዩን ያረደና መቅደሱን ያረከሰ ሰው ቢሆንም በትክክል ሲጸጸት ግን እግዚአብሔር ተቀበለው። ነገር ግን አንድ የምንማረው ከባድ ማስጠንቀቂያ አለ። ምናሴ በንስሐ ቢመለስም እሱ በሠራው ክፋት ምክንያት በሕዝቡ ላይ የመጣው ጠባሳ በቀላሉ አልጠፋም። ልጁ አሞን የአባቱን ክፉ መንገድ ተከትሎ ጠፋ። ንስሐ ከእግዚአብሔር ያስታርቃል፣ ነገር ግን የኃጢአት ውጤት በምድር ላይ ሊቀጥል እንደሚችል ማሰብ አለብን። ውድ ተመልካቾች፣ ከምናሴ ታሪክ ምን ተማራችሁ? ምንም ያህል ብንርቅ እግዚአብሔር ሊቀበለን ዝግጁ መሆኑን ታምናላችሁ? አስተያየታችሁን በኮሜንት ስር አስፍሩልን። ለዛሬ የነበረን ታሪክ ይህንን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ደህና ሰንብቱ።